ሰላም ጤና ይስጥልኝ ውድ ተመልካቾቼ እንዴት ናችሁልኝ? እኔ ደህና ነኝ። ቤተሰቦች እንግዲህ እንደ ሁል ጊዜው ለእናንተ የሚመጥኑ ወቅታዊ አዳዲስ መረጃ ዘለ ቪዲዮዎች ይዤላችሁ መጥቻለሁ። አብራችሁኝ ቆዩ። እኔ ምንቴ ነኝ። ቻናሉ ደግሞ ምንቴ ፔንት ነው። ሰብስክራይብ በማድረግ እንግዲህ ቻናሉን ፋሚሊ ሁኑ። ሁል ጊዜ አዳዲስ ወቅታዊ መረጃ ዘለ ቪዲዮዎች ታገኙበታላችሁና ሰብስክራይብ በማድረግ ቻናሉን ፋሚሊ መሆን እንዳትረሱ። እንዲሁም በተጨማሪ ደግሞ ቤተሰቦች ቪዲዮን ላይክ አድርጋችሁ ፍቅራችሁን ግለጹልኝ። እንዲሁም በተጨማሪ ለብዙ ተደራሽ እንደሆነ ይረዳኛልና ስለዚህ ላይክ ማድረጋችሁን እንዳትረሱ። በተጨማሪም እኔ ይዣቸው በመጣኋቸው ቪዲዮዎች ላይ ሐሳብ አስተያየቴን እንዲሁም ደግሞ የግል አመለካከቴን እገልጻለሁ። እናንተ ደግሞ ኮሜንት ሴክሽን ላይ ገብታችሁ ሐሳብ አስተያየታችሁን እንዲሁም ደግሞ የግል አመለካከታችሁን ኮሜንት ሴክሽን ላይ በነጻነት እንድትገልጹልኝ በትህትና እጠይቃችኋለሁ። ወደ ቪዲዮቹ ከማለፌ በፊት እንግዲህ ለማስታወስ ያህል በዛሬ ቪዲዮ ይዤላችሁ ከመጣኋቸው ጉዳዮች መካከል እንግዲህ ኮሜዲያን እሸቱ ትልቅ ችግር ውስጥ ገብቷል። በምን ጉዳይ ነው? ከዛ ጋር ተያይዞ እሱም እንግዲህ የሰጠው ምላሽ አለ፣ ማስጠንቀቂያም ጭምር ሰጥቷል። እነሱ ጉዳዮችን የምናያቸው ይሆናል። በተጨማሪም ደግሞ እንግዲህ ከሰሞኑ ብዙዎችን ያነጋገረው በቅርብ ቀናት ውስጥ እንግዲህ የአትሌት ፈይሳ ሌሊሳ የብዙዎች ሚዲያ እንግዲህ መነጋገሪያ ሆኖ ነበረ። ከዛ ጋር ተያይዞ አሁንም ተጨማሪ የወጡ መረጃዎች አሉ። አሁንም ምላሽ ሰጥቷል። እነሱንም አንድ ላይ አይተናቸው የምንዳስሳቸው ይሆናል። ሌላኛው ጉዳይ ደግሞ እንግዲህ በሰሞኑ እንግዲህ ስርዓተ ቀብራቸው የተፈጸሙት የኢቢኤስ ዋና ስራ አስፈጻሚ እንዲሁም ደግሞ ዋና መስራች የነበሩት አቶ አማን ፍስሐ ሲሆን እንግዲህ ህልፈታቸውን ተከትሎ ከእሳቸው ጋር ተያይዞ አሁንም የወጣ አዲስ መረጃ አለ። እሱንም አንድ ላይ የማቀብላችሁ ይሆናል። ሌላኛው ጉዳይ ደግሞ እንግዲህ አርቲስት ካሳሁን ፍስሐ ወይም ደግሞ ማንዴላ በሚለው ስም የምናውቀው አርቲስት እንግዲህ በራሱ ዱላ እየተገረፈ ይገኛል። በተለያዩ ሶሻል ሚዲያ እንግዲህ ከሱ ጋር ተያይዞ እየወጡ ያሉ መረጃዎች አሉ። እነሱንም አንድ ላይ የመንገመገም ይሆናል። አብራችሁ ቆዩ ቤተሰቦች። እንግዲህ ወደ ቪዲዮቹ እናልፋለን። በቅድሚያም እንግዲህ ሊያነጋግረን የሚችል አንድ ጉዳይ ወደኛ ጋር መጥቷል። እሱ ምንድነው? ከሰሞኑ በኢትዮጵያ ውስጥ ትልልቅ እምነቶቹ ሁለቱ በተለይ እንግዲህ በአጽዋማታቸው ላይ ይገኛሉ። ሁሉም በተቻለው አቅም በየእምነቱ እንግዲህ መልካም ስራ እየሰራ ፈጣሪውን እያሰበ በጾም እንግዲህ ግስጋሴውን ጀምሯል። ጾሙም እንግዲህ 1-2 እየተባለ በኦርቶዶክሶች 1 ሳምንት ሞልቷቸዋል። በእስልምናውም እንግዲህ ወደ 1 ሳምንት እየሄደ ይገኛል። ይህ ደስ የሚል ዜና ሆኖ ሳለ ሌላኛው ጉዳይ ደግሞ ምንድነው? ከጾም ጋር ተያይዞ እንግዲህ እየመጡ ያሉ ጉዳዮች አሉ። ምንድናቸው? እስቲ ብዙዎች ቅሬታ ያሰሙበት ጉዳይ ነው። ቪዲዮ ልጋብዛችሁና ሐሳባችንን እንሰጥበታለን። ጾምን ተገን ያደረገን የዋጋ ንረት መንግስት እንዲቆጣጠር ተጠይቋል። ከሰሞኑ የተጀመሩ ጾሞችን በተለይም ደግሞ የአብይን ጾም ምክንያት በማድረግ በተለያዩ ምግብ ቤቶች ላይ የጾም ተብለው የሚቀርቡ ምግቦች ዋጋ በቅጽበት ከ70 እስከ 120 ብር የሚደርስ ጭማሪ እየተደረገ መሆኑ ተጠቁሟል። በመሆኑም ጾሙን ተገን ተደርጎ የሚደረግን ከቁጥጥር ውጭ የሆነ የዋጋ ንረትን መንግስት እንዲቆጣጠር ተጠይቋል። መረጃውን እንደሰማችሁት ነው። የኦርቶዶክስ ቤተ እምነት እንግዲህ ጾሟን አውጃ ያለፈው ሰኞ ላይ እንግዲህ አንድ ብላ ጀምራለች። እንግዲህ በአጽዋማት ላይ የማይበሉ ምግቦች የሚበሉ ምግቦች አሉ። ከዛ ጋር ተያይዞ እንግዲህ የጾም ምግብ ላይ ከፍተኛ የሆነ የዋጋ ማሻሻያ ወይም ደግሞ የዋጋ ጭማሪ ተስተውሎ ነበረ። ከዚህ ጋር ተያይዞ ብዙ አማኞች እንግዲህ አሁን ላይ ኑሮ እየከበደን እየመጣ ነው፣ የሆነ ሰበብ ፈልገው ጭማሪ እየተደረገ ነው፣ መንግስት እንግዲህ አለው ይበለን ብለው ድምጻቸውን እያሰሙ ይገኛሉ። እናንተ ምን ይመስላችኋል? ከዚህ ጋር ተያይዞ የተበደላችሁ ካላችሁ እንግዲህ ሐሳባችሁን ኮሜንት ሴክሽን ላይ ብትገልጹልኝ የበለጠ እንማማርበታለን ብዬ አስባለሁ። ኮሜንት ሴክሽኑ ለእናንተ ክፍት ነው። ሌላኛው ጉዳይ ደግሞ እንግዲህ በጨፌ ኦሮሚያ እንግዲህ የወጣ አንድ ጉዳይ ነበረ፣ ብዙዎችን ያነጋገረ ፈገግታ የሚጫርም ጭምር ነው። እንግዲህ ከብዙ የአብረው የስራ አጋሮቹ ጋር ወይ ደግሞ የስራ ባልደረቦቹ ጋር ከተለያዩ ሴቶች ጋር እንግዲህ ግንኙነትን የፈጸመ የተባለው በጨፌ ኦሮሚያ ውስጥ እንግዲህ በአመራርነት ሲያገለግል የነበረው ግለሰብ በመጨረሻ ስም ማጥፋት ነው ብሎ እንግዲህ ምላሹ ሊሰጥ ብቅ ብሏል። መረጃውን ልጋብዛችሁና ሐሳባችንን እንሰጥበታለን። ሰሞኑ እንግዲህ የማይሆን ቪዲዮዎች ሲያደርጉ ተይዘዋል ተብለው ከጨፌ ኦሮሚያ እንደዚሁም ደግሞ ከአመራርነታቸው የተባረሩትም እኚህ ከኋላ የምትመለከቷቸው ከፍተኛ ባለስልጣን ታዲያ በቲክቶክ ገጻቸው መጥተው አንድ ምላሽን ሰጥቷል። እኚህ የጨፌ ኦሮሚያ አባል የነበሩትም አሁን ላይ ያለመከሰስ መብታቸው የተነሱት አቶ ገመችስም በቲክቶክ ቪዲዮ መጥተው ታዲያ የጠላት ወሬ ነው፣ ኤአይ ነው፣ ያ ቪዲዮ የኔ አይደለም፣ እኔ ምንም አይነት ግንኙነት ሳደርግ የተቀረጸ ቪዲዮ የለም ሲሉ ምላሽ ሰጥተዋል። በርካታ የቲክቶክ ቪዲዮዎችን እየለቀቁ የሚገኙት አቶ ገመችስ ታዲያ ኤአይ ነው
ፌክ ኒውስ በሚል እንደዚህ ከላይ በምትመለከቱት እንደዚሁ ደግሞ ኮመንት ላይም ለሚጠይቋቸው ጥያቄ እኔ በኤአይ ለተቀነባበረ ቪዲዮ ስሜ ጠፍቷል፣ ለዚህም አልደነግጥም፣ ይህ የጠላት ወሬ ነው ሲሉም ተደምጠዋል። እዚህኛው ቪዲዮ ላይም እንደምትመለከቱት ለውሸት ቪዲዮ እኔ ቦታ አልሰጥም የሚል ምላሽን አንድ ቤት ውስጥ ሆነው እንግዲህ እንደምትመለከቱት ቪዲዮ እየቀረጹ እየለቀቁ ይገኛሉ። በህግ እየተፈለጉ ነው አይደለም የሚለው ጉዳይ እስካሁን ድረስ አላጣራውም። ነገር ግን አቶ ገመቺስ ይህንን ብለዋል። እናንተስ ቪዲዮውን አይታችሁታል? ካያችሁት ኤአይ ነው ወይስ አይደለም? ይህ ግለሰብ በጨፌ ኦሮሚያ እንግዲህ በአስተዳደርነት ሲያገለግል የነበረ ግለሰብ እንደሆነ ሁላችንም የምናውቀው ነው። እንግዲህ ይህ ግለሰብ የተፈጠረበትም ክስንም ሁላችንም እናውቀዋለን መሰለኝ፣ የሰሞኑ መነጋገሪያ ስለሆነ ነው። ያው እንግዲህ ከተለያዩ ሴቶች ጋር የስራ ባልደረቦቹ ጋር ግንኙነት እየፈጸመ እንግዲህ የተለያዩ ተንቀሳቃሽ ቪዲዮዎችን በመቅረጽ እንግዲህ ይዞ ነበረ። ነገር ግን ያ ፋይል አሁን ላይ በተለያዩ ሶሻል ሚዲያዎች እንግዲህ ተበትነው ለብዙዎች እየተጋሩ ይገኛሉ። ነገር ግን እሱ ክሱን አጣጥሎ ይህ ነገር እንግዲህ ኤአይ ነው ወይም ደግሞ ሰው ሰራሽ አስተውሎት የሰራው ነው እንጂ እኔ አይደለሁኝም ብሎ እንግዲህ ክሱን እየካደ ይገኛል። በአሁኑ ሰዓት ላይ እየገለጸ እንግዲህ በእገዳ ላይ ይገኛል። ወይም ደግሞ ያለ መከሰስ መብቱን እንግዲህ ተነጥቆ እንግዲህ በምርመራ ላይ ይገኛል ወይም ደግሞ ምርመራ እየተደረገበት እንደሆነ መረጃ ወጥቷል። ስለዚህ ግለሰብ ሀሳብ ካላችሁ ብታጋሩኝ ብዬ ወደ እናንተ አሳልፉኝ። ሌላኛው ጉዳይ ደግሞ የሰሞኑ መነጋገሪያ የነበረው አትሌት ፈይሳ ሌሊሳ እንግዲህ አሁንም ሌላ ንግግሮችን እየተናገረ ብዙዎችን እንግዲህ እያከራከረ ይገኛል። ከሱ ጋር ተያይዞ የወጣ መረጃ አለ፣ ልጋብዛችሁ። አሁን የገባ ፖሊሶቹ በአትሌት ፈይሳ ሌሊሳ ላይ እንዳይመሰክሩ ከፍተኛ ጫና እየተደረገባቸው መሆኑ ተሰማ። ባለፈው እሁድ ከቢሾፍቱ ከሰርግ ሲመለስ የመኪና አደጋ አድርሶ በሁለት ሰዎች ላይ ጉዳት ደርስባቸው ያደረገው አትሌት ፈይሳ ሌሊሳ በትላንትናው ዕለት ያወጣውን መግለጫ አቀርበንላችሁ ነበረ። ግንባሩ ላይ የደረሰበትን ጉዳት ለማሳየት ሞክሯል። ምንጮቻችን እንደገለጹልን ከሆነ ፈይሳ አደጋው እንደደረሰ ወዲያውኑ ወደ አውሮፓ ወጥቷል። ከዛ በኋላ ግን ያለው እንቅስቃሴ ከበድ ያለ ሆኗል። የፖሊስ ምንጮች ለዛሀበሻ እንደገለጹ ፈይሳ ሌሊሳ በአደጋው በደረሰበት ወቅት ማንነቴን አታውቁም በሚል በመንግስት ጸጥታ ኃይሎች ላይ ማስፈራሪያ ማድረሱ የሚታወቀው ጠመንጃ ማውጣቱ የዓይን እማኞችም ተናግረዋል። ሆኖም እነዚህ የጠመንጃ የወጣባቸው ፖሊሶች ምስክር ሆነው እንዳይቀርቡ ወይም ደግሞ በአትሌቱ ላይ ምስክር እንዳይሆኑ ከፍተኛ ጫና እየደረሰባቸው መሆኑን የፖሊስ ምንጮች ገልጸዋል። ከመሰከርን ችግር ሊደርስብን ይችላል፣ ለህይወታችንም ለስራችንም እንሰጋለን በሚል ከመመስከር እያፈገፈጉ እንደሆነ የሰማነው። ይሄም እንግዲህ በአትሌቱ ጥያቄነት ላይ ምን ሊፈጥር ይችላል የሚለውን ነገር ተጠባቂ አድርጎታል። በአዲስ አበባ ፖሊስ ውስጥ አትሌቱ ይጠየቅ አይጠየቅ በሚል ከፍተኛ የሆነ ውዝግብ እንደተፈጠረም የውስጥ ምንጮች ገልጸዋል። ግን አትሌቱ በአሁን ሰዓት ላይ አውሮፓ እንደሚገኝ ነው ምንጮቻችን የገለጹልን። የፈይሳ ሌሊሳ ጉዳይ እንግዲህ አሁንም ላይ በህግ ተይዞ ምርመራ እንደተጀመረ መረጃ ወጥቶ ነበረ። እንግዲህ በምርመራውም ሰዓትም ከገጠማቸው ችግር መካከል እንግዲህ ፖሊሶቹ ቃላቸውን እንዳይሰጡ ማስፈራሪያና ዛቻ እየደረሰባቸው ይገኛል። ከዚህ ጋር ተያይዞ ብዙዎች ሀሳባቸውን እየሰጡበት ይገኛሉ። ነገር ግን አንድ ነገር ልታስተውሉ የሚገባው እሱ የሰራው ስራ እጅግ በጣም የወረደ ከሱ የማይጠበቅ ወይም ደግሞ የእሱን ማንነትን የማይገልጽ ድርጊት ነው የፈጸመው። እንግዲህ በዓለም ደረጃ የሀገርን ሰንደቅ ዓላማ ከፍ አድርጎ ሲያውለበልብ የነበረ አትሌት እንደሆነ ሁላችንም አንረሳውም። ነገር ግን አሁን ላይ በሰራው ስራ እንግዲህ ብዙዎች ቅሬታቸውን እያሰሙበት ይገኛሉ። ቢያንስ ለተጎጂዎቹ እንግዲህ እርዳታ መስጠት ነበረበት በሰዓቱ የሚል የብዙዎች ጥያቄ ነው። የእናንተስ ምንድነው ሀሳባችሁን? ኮሜንት ሴክሽን ላይ በነጻነት ግለጹልኝ። ሌላኛው ጉዳይ ይዤላችሁ ከመጣኋቸው ጉዳዮች መካከል እንግዲህ የኮሜዲያን እሸቱ ጉዳይ ነው። እንግዲህ ኮሜዲያን እሸቱ ትልቅ ችግር ውስጥ ገብቷል። እስቲ ቪዲዮ ልጋብዛችሁና ሀሳባችንን እንሰጥበታለን። በኮሜዲያን እሸቱ ስም የምትነግዱት ለምንድን ነው? ኮሜዲያን እሸቱ አይደለም ማለት ሄሎ፣ ሰላም ነው? እግዚአብሔር ይመስገን። ካናዳ መሄድ ፈልጌ ነበር። እሺ፣ ኢንሻአላህ። እሸቱ ነው አይደለም የሚልከው? እሸቱ አይደለም ማናጀር። የእሱ ማናጀር ነህ? አቶ ሎልቻሪ ይባላል። እሸቱና እኔ ተባብረን ያመጣና የስራ እድል ነው ማለትም በክሬዲት ነው። ምን ያስፈልገኛል? ፓስፖርት አለ? ፓስፖርት የለኝም። ፓስፖርት ማውጣት ይኖርብሃል። እስከዛ ግን እድሉ ያልፋል። መደበኛ 45 ቀን በላይ ስለሚቆይብህ ለማውጣት እናንተ ታግዙኛላችሁ? ማውጣት ትችላለህ እኛ ጋር። ስንት ብር ነው? ልዩነት አለ። ዋጋ ነው ግን ይህን ያህል አይደለም ልዩነቱ። በምን ያህል ቀን ነው የፈለቀው? በሁለት ቀን አለ፣ በ5 ቀን አለ። ለ5 ቀን ነው፣ ችግር የለም። 13,000
13 ብር ቅድመ ክፍያ ፓስፖርት ቅድመ ክፍያ ተከፍሎ ነው የሚወጣው። ከዛ ግን ይወጣልኝ አይደል? ለምን አይወጣልኝ? ይወጣልኝ። አሻራት ፋይዳ አለ አለኝ። በጣም ጥሩ። እሱን ትልክልኝና ቴሌግራም ላይ አክቲቭ እናደርግልሃለን። የት ሀገር ነው ነህ? እኔ ባህር ዳር ነኝ። ባህር ዳር። ባህር ዳር ኢሚግሬሽን ቀበሌ 13 ታውቀዋለህ? አውቀዋለሁ። እዛ 13 አውቀዋለሁ። እዛ ትሄዳለህ። ቀድማ መቻችልሃለህ። ለኃላፊው እኛ እንደውላለን። ገብተህ አሻራት ትሰጣለህ። በሁለት ቀን ልዩነት ውስጥ ያው ፓስፖርት ይመጣል። በፖስታ ቤት ነው። እዛ አይደለም የምትረከበው፣ በፖስታ ቤት ነው የምትቀበል። ወረቀት ይሰጣል። ያን ወረቀት ወስደህ በፖስታ ቤት ትቀበላለህ። ፕሮሰሱን ደግሞ መጀመር ከፈለክ ቀጥታ ወደኛ እንዲመጣ ማድረግ ይቻላል። ፓስፖርት ኦኬ። ስለ ኢሚግሬሽን ነው እዛው ነው የምከፍለው ብሩ ወይስ አይደለም? ብር እኛ ነው የምንከፍለው። ለእናንተ ነው የምከፍላችሁ? እኛ ነው ክፍያ የምንፈጽመው። የብዙ ሰው ነው ከባህር ዳር የእንጅባራ ሰዎች የወጡ ሰዎች ባህር ዳር መጥተው ስለሚያወጡ እኛ ነው ክፍያ እየፈጸሙ የሚያወጡት። የት ነው ሂሳብ ታሰብ በዛ ዲስካውንት ለእናንተ ይወጣላችሁ። ፈጣን ሲጀምር ባህር ዳር ያወጡላችሁ። የት ነው የምመጣው? እኔ አዲስ አበባ አታውቀውም? ካናዳ ቆንስላ ጽሕፈት ቤት? አይ መጥቼ አላውቅም። መልካም ችግር የለውም። ለማንኛውም ፋይዳ እንትን ላክልኝና አክቲቭ አደርግልሃለሁ። እደውልልሃለሁ። ስራ ሲፈታ በሱ ፊት። እሺ መቼ ልምጣ? ከባህር ዳር ብለህ ቴሌግራም ላይ የመታወቂያ ፎቶ ላክልኝ። እሺ ቴሌግራም የለኝም። ለዛ እኮ ነው አንተ ትንሽ ስልክ የምትጠቀመው እና የቁጥር ስልክ ነው የምትጠቀመው። እሺ መልሼ ልደውልልህ የፋይዳ ቁጥሩን ትነግረኛለህ። ችግር የለውም። የኮሜዲያን እሸቱ ነኝ ማናጀሩ ነኝ ስትል ሰምቼ ነውና እኔና አንተ እንተዋወቅ አይደል? እኔ ኮሜዲያን እሸቱ ነኝ። እኔና አንተ የት ቦታ ነው የካናዳ ጉዞ የጀመርነው? ለምንድን ነው በስሜ የምትነግደው? በኮሜዲያን እሸቱ ስም የምትነግዱት ለምንድን ነው? ኮሜዲያን እሸቱ አይደለም አንተ። ኮሜዲያን እሸቱ ዱባይ ነው ያለው። እርግጠኛ ነህ? ያው እንዳያችሁት ጭራሽ እኔን ራሱ ኮሜዲያን እሸቱ አይደለም ዱባይ ነው ያለው ብሎኛል። እኔም ብከፍለው ይቀበለኛል ይሄ ሰውዬ። አሁን እኔንም ሊልከኝ ይሞክራል ማለት ነው። የትኛውንም አይነት ፕሮሰስ ከማረጋችሁ በፊት የትኛውንም የጉዞ ሂደት ከመጀመራችሁ በፊት ትክክለኛ መሆኑን ኤጀንሲው ለማጣራት ብዙ ርቀት መሄድ አለባችሁ። ሲጀመር የካናዳ ኤምባሲ ውስጥ ወይም የካናዳ ቆንስላ ጽሕፈት ቤት ውስጥ የቪዛ ፕሮሰስ ለግለሰቦች እንደሚደረግ እኔ አይቼም ሰምቼም አላቅም። ስለዚህ በተቻለ መጠን ቲክቶክ ላይ አይታችሁ ካናዳ ልሄድ ነው ብላችሁ የቪዛ ፕሮሰስ እንዳትጀምሩ። የሚልኩላችሁ ዶክመንት ራሱ ፌክ መሆኑን ለጄሚናይ ብትሰጡትና ይሄ ዶክመንት ፌክ ነው ወይስ እውነተኛ ነው ብትሉት ጄሚናይ ይሄ ፌክ ነው እንዳትሸወድ ብሎ ይነግራችኋልና የምናሰለጥነው የኤአይ አጠቃቀም በተለይ ማጭበርበሮችን በስልክ ይሄ ብር ላኩ፣ እንደዚህ አድርጉ፣ በዚህ ቁጥር እናግኛችሁ እያሉ ብዙ ሰዎች ሊሞክሯችሁ ይችላሉ። ግን ኤአይውን በአግባቡ እንዴት መጠቀም እንዳለባችሁ ካወቃችሁ ራሳችሁን ማዳን ትችላላችሁ። ለማንኛውም የካቲት 21 ኦንላይን ትምህርቱ ይጀመራል። በአካል ደግሞ ከኔ ጋር የምንገናኘው መጋቢት 21 ነው። ግን የመጋቢት 21 ክላስ እየሞላ ነው። ያሉትን ጥቂት ወንበሮች ደውላችሁ ብትይዙ በጣም ደስ ይለኛል። በአካል እንገናኛለን። ስልጠናውን መመዝገብ ከፈለጋችሁ እዚህ ቲክቶክ ባዮ ላይ ሊንክ አለ። ስለዚህ ሊንኩን ክሊክ አድርጋችሁት ቴሌግራም ላይ በደንብ ከኛ መረዳት ትችላላችሁ ስልጠናው ስለምን እንደሆነ። እንዳትጭበረበሩ። ትክክለኛው የኔ ፔጅ በዩቲዩብ 3 ሚሊዮን በቲክቶክ 2.7 ሚሊዮን በላይ ያለው ፔጅ ነውና ይሄን አደራላለሁ። ሌላ ደግሞ ሰሞኑን እስቲ ቪዲዮ ሰርቼ መጣና አስጠንቅቃችኋለሁ። ቻው። አረ ወገን ምን አይነት አይነ ወጣ እንግዲህ ስርቆት ነው። ጭራሽ እሱንም ለማጭበርበር እየሞከሩ ነው። ለማንኛውም ይህ ሲሆን ዋና ጉዳያችን ብዙዎች እንግዲህ እየተናገሩ ያሉት ኮሜዲያን እሸቱ እንግዲህ በሱ ምክንያት የደረሰብንን ኪሳራ ራሱ ኮሜዲያን እሸቱ መለሰ እንኳን ራሱ ምን ያህል ተጠያቂነት አለበት ወይም ደግሞ ምን ያህል ነው ተጠያቂነቱ ብለው ሀሳባቸውን እየሰጡ ይገኛሉ። እኛ እሱ ማስታወቂያውን ስለሰራ ወይም ደግሞ በሱ በኩል ሲሆን ታማኝነት አለው ብለን ብንመጣ፣ ነገር ግን እንግዲህ ወደ እሱ በቀረብንበት ደረጃ እንግዲህ ትልቅ ማጭበርበር ደርሶብናል ብለው ሀሳባቸውን እየሰጡ ይገኛሉ። ምን ይመስላችኋል? ከዚህ ጋር ተያይዞ እንግዲህ ብዙዎች ሀሳባቸውን እየሰጡ ይገኛሉ። የተለያየ በህግም አንጻርም ደግሞ ሆነም እንዲሁም ደግሞ የተለያየ ህገወጥ ነገሮችን የሚያጋልጡ እንግዲህ በቲክቶክም በተለይ በቲክቶክ ፕላትፎርም ላይ ብዙዎቻችን እናውቃቸው አሉ። እነሱም እንደሚሉት ከሆነ ኮሜዲያን እሸቱ መለሰ እንኳን ራሱ ተጠያቂነት አለበት ያስጠይቋል ብለው ሀሳባቸውን እየሰጡ ይገኛሉ። በዚህ ጉዳይ ላይ እስቲ ሀሳብ ካላችሁ ሀሳባችሁን ኮሜንት ሴክሽን ላይ ግለጹልኝ። ነገር ግን ሁላችሁም ልታስተውሉ የሚገባው በቪዲዮ ላይ እንዳካተትኩላችሁ ኮሜዲያን እሸቱ እንደተናገረው እንግዲህ
የራሱ የሆነ የተለያዩ የሶሻል ሚዲያ ገጾች አሉ። በዛ ላይ ብቻ የሚሰሩ ወይም ደግሞ በዛ ብቻ ነው ኮሜዲያን እሸቱ ልታገኙ የምትችሉትና እባካችሁን በተመሳሳይ የተለያዩ የሶሻል ሚዲያ እንግዲህ ፕላትፎርሞች ላይ ያለ የሱን ዩዘር ኔም የተጠቀሙ እንግዲህ አጭበርባሪዎች የሚጠቀሟቸው የሶሻል ሚዲያዎችን እንዳትሸወዱ ተጠንቀቁ ብሎ እንግዲህ አስጠንቅቆ ተናግሯል። እባካችሁን እንደዚህ አይነት ሀሳብ ያላችሁ ወይም ደግሞ ከሱ ጋር እንደዚህ አይነት እቅድ ያላችሁ ሰዎች ካላችሁ በራሱ ትክክለኛ የሆነ እንግዲህ ሶሻል ሚዲያ ብቻ የምታገኙት የምትችሉትና በሌሎች የተሰሩትን ማስታወቂያዎችን እንግዲህ ለይታችሁ ተጠንቅቃችሁ ወደዚህ አግሪመንት ብትገቡ ብዬ ሀሳብ መስጠት ፈልጋለሁ። በተጨማሪም ደግሞ የኢቢኤስ ዋና መስራችና ስራ አስፈጻሚ የሆኑት አቶ አማን ፍስሐ ጽዮን እንግዲህ ከረፍታቸው በኋላ ወይም ደግሞ ከስርዓተ ቀብራቸው በኋላ የተለያዩ መረጃዎች እየወጡ ነበር። ለልጆቻቸውም የሰጡትን ምላሽ እንግዲህ በተለያዩ ሶሻል ሚዲያ ላይ ተጋርቷል። እንዲሁም ደግሞ በኢቢኤስ ቲቪ ዋና ኦፊሻል ፔጁም እንግዲህ ያጋራው ሲሆን ከዚህ ጋር ተያይዞ ብዙዎች ሀሳባቸውን እየሰጡ ነበረ። ነገር ግን የብዙዎች አድናቆት ምን እንደነበረ ታውቃላችሁ? አንድና አንድ ነው። ምን አይነት አባትነት ነው ወይም ደግሞ እንዴት አድርጎ ልጆቹን ቢያሳድግ ነው እንደዚህ አይነት ስነ ምግባር ያላቸው ወይም ደግሞ ሀዘናቸውን ራሱ ጠንክረው ያለፉበትን መንገድን ስንረዳ ሊደነቁ የሚገቡ ወይም ደግሞ አቶ አማን ፍስሐ ጽዮን እንግዲህ ትልቅ ስራ በልጆቻቸው ላይ እንደሰሩ ያስታውቃልና ከዚህ ጋር ተያይዞ የተለያዩ መረጃዎችና ቪዲዮዎች ወጥተዋል። እስቲ ልጋብዛችሁና ሀሳባችን እንሰጥበታለን። ማሳደግ ካለባችሁ እንደዚህ ነው። ልጅ ማለት ዘር መተካት ማለት ትውልድ ማለት መድኃኔ ዓለም ሞት አይደለም። እኔ ሞት አልለው። ማይ ጉድነስ እኔ ሞት አልለው። በስመ አብ ኧረ በጌታ በኢየሱስ ክርስቶስ እኔ እንጃ። እኔ ይሄ ሰውዬው ሞተ አይባል ግን ኧረ ኪዳነ ቃሏ ኧረ መድኃኔ ዓለም አንተ ኧረ ኪዳነ ምሕረት የእውነትም ሰው ነክ። እናንተ የኢቢኤሱን ባለራዕይና መስራች ሁለት ናቸው ሶስት ናቸው አይ ቲንክ ሲያወሩ አንደኛው ወንድሙ ሶስት እንደሆኑ ተናግረዋል። ጌታ ኢየሱስ ክርስቶስ ሆይ ከአይምሮዬ በላይ ናቸው። ከአይምሮዬ በላይ ልጆቹ ከአይምሮ በላይ ኢትዮጵያዊነት ይሄ ነው። ልጅ አስተዳደግ እንዲህ ነው። አንዳንዴ ያውላችሁ ገንዘብ ስላላችሁ አይደለም፣ እውቀት ገንዘብ አይደለም ጋይስ። ሰው ልጆቹን እንዴት ነው ያሳደጋቸው? ጌታ ኢየሱስ ክርስቶስ ሆይ እንዴት ነው እንደዚህ ማይንድ ሴት? እኔ ልጅ ማሳደግ እንደዚህ ነው ጋይስ። ልጅ እንደዚህ ነው። ሞታችሁ ራሱ ሞታችሁ ያምራል። ሞቱ ሰርጉ ነው። ሰውየው ልጆቹን ቢድር ራሱ እንዲህ ክብሩ አይታ እርግጥ እኔ እርግጠኛ ነኝ 99% እንዳለ ኢትዮጵያ ሙሮች ትልልቅ ቦታ ላይ ያሉ ሰዎች ባለስልጣናት ባለ ሀብቶች ዝነኞች ሁሉ ነበሩ ሽኝት ስነ ስርዓቱ ላይ። እንግዲህ ምን አይነት ትውልድ እናንተ ልጆቻችሁ ምን አይነት እንደሆኑ አሜሪካ ዩኒቨርሲቲ ነው የሚማረው ልጅ ቴክሳስ ልጅ ቨርጂኒያ ልጅ ፈረንሳይ እንዲህ ነው የሚማረው ለምትሉ ሰዎች ትምህርት ቤት ነው። ራሳችሁ ልጆቻችሁ እንዴት ነው ያሳደጋችሁት? ራሳችሁን ጠይቁ። አማንዬ ነፍስን ባጸደ ገነት። አንተማ በቃ አንተ ትውልድ ገንብተህ ነው ያለፍከው። ጌታ ምስክሬ ነው። ሞት አይደለም አንተ ሞት ለአንተ ድፍን ሐውልት አዲስ አበባ ምድር ላይ ነው መሰራት ያለበት። ልጆቹ ኦ ማይ ጋድ እስቲ እኔ እንድታዘቡኝ አይታችሁ ቪዲዮን ገብታችሁ ኢቢኤስ ላይ ቪዲዮን ሙሉ ይውና ማለት ነው። እኔ በቃ እኔ ይቻላል እንደዚህ ትውልድን መቅረጽ ይቻላል? እንዴት በራሳቸው የሚተማመኑ አባታቸው እያሉት እያንዳንዱ ነገር ለቅሶ የለው መረበሽ የለው። ማይ ጋድ ሁሉ አዳራሽ ውስጥ አፋቸውን ከፍቶ እንዲህ ነው ሀገር መምራት፣ እንዲህ ነው ሰው አስተዳደር፣ እንዲህ ነው ለራሳችሁ ቀሳ ይኖራችሁ ያስተዳደራችሁ ነው መከራችን የምታበሉት። አማን እውነትም ስም መግባሩ በቃ ስም መግባሩ አንተ ነው ያየሁት። እግዚአብሔር እንደው ባጸደ ገነት ከደጋጎቹ ጎን ያስቀምጥ እግዚአብሔር። እውነት ይሄ ሀዘን አይደለም፣ ይሄ ለቅሶ አይደለም፣ ይሄ በቃ ሞት አይደለም፣ አረፈ ነው በቃ። ይሄ ሰው ሞት አይባልም። እናቴ ይውና ቪዲዮን እኔን ታዘቡኝ። በቃ እኔ
እኔ በስላሴስ አዳሜ ልጁ ሀዘን መግለጽ ሞይ ፋዘርስ ጉድ ምናምን ብሎ የሚቀመጥበት ውስጥ ራሱ አድጎ አሜሪካን ሀገር ተወልዶ አሜሪካን ሀገር ያደጉ ልጆች ለማህበረሰቡ ኢትዮጵያዊነትን እንዴት ሲነግራቸው እንዳሳደገ እንዴት ያለ ጀግና አባት አሜሪካን ሀገር ውስጥ ተወልዶ ላደገ የአሜሪካንን ላይፍ ለሚያውቅ ሕፃን ስለ ኩርሲ በኩርሲ ደረጃ በወንበር ደረጃ ኢንዱስትሪ የተናገሩ ልጆቹን በአይምሮ መቅረጽ ማለት በቃ እንዲህ ነው በቃ እንዲህ ነው። ግን የኢትዮጵያ ባለሀብቶች የኢትዮጵያ ዝነኞች የኢትዮጵያ ሰዎች ዞር ብለን ምን ልጅ ነው የምናሳድገው ምን ትውልድ እየቀረጽን ነው ብለን ራሳችንን ጠይቅ። እኔ አንዳንድ ሰው ታድሎ ጌታ ምስክር ለከመልኩ የሚያምረው እኔ እንዲህ አይነት ሰዎችን ግን እግዚአብሔር ትንሽ ብታቆይልን ምን አለበት? እንደው እንዲህ አይነት ሰዎች ያስፈልጉናል እኮ አምላኬ። እውነት እንደኔ አይነቱን ወይ ለወገን አልተርፍ ወይ ለራሴ አልጠቅም ለኔ አይነቱ እድሜ ትጨምራለህ። እንዲህ አይነቱን ደግሞ ለወገን ለዜጋው ለሀገር ለህዝብ የሚተርፈውን ደግሞ ትወስዳል። እንግዲህ ባንተ ስራ ጣልቃ እንገባም ብቻ ሁላችንም ያውነን። ግን I'm so proud በቃ ጌታ ሆይ ማርያምን እህታችን እንዳለችው ነው። የእህታችን ሐሳብን ሰምታችሁታል። እውነት ለመናገር ትልቅ ስራ የሰራባት እንግዲህ ምንም ነገር እሱ ቢያልፍም እንግዲህ የሱን ስራ የሚያስከትሉ የሱን እንግዲህ አርያነት ተከትለው ወደፊት እንግዲህ ትልቅ ደረጃ ይደርሱ የአባታቸውን ውለታ ወይም ደግሞ የአባታቸውን ጀግንነትን የሚመሰክሩ ይሆናሉ። የሱ ልጆችም ይህን ነገርን እንግዲህ በአይን እየታየ ወይም ደግሞ በጆሮአችንም እየሰማን ሁሉን ነገርን በግልጽ አይተነዋልና ይህ ደስ የሚል ነገር ነው። እንግዲህ አባት የሄደበትን ጥንካሬ ወይም ደግሞ አባት የሄደበትን ደረጃ ሁላችንም እናውቀዋለን። ልጆችም እንግዲህ የሱን ፈለግን ተከትሎ አርያውን ተከትሎ እዚህ ደረጃ ሲደርሱ ደስ የሚል ነውና ለልጆቹም እንዲሁም ደግሞ ለባለቤቱም ከዚህ ጋር መጽናናቱን እመኛለሁ። ነፍሳቸውን ይማርላቸው፣ ሀዘናቸውንም ደግሞ ያቅልላቸው ማለት ፈልጋለሁ። ሌላኛው እንግዲህ ደግሞ እንግዲህ አርቲስት ካሳሁን ፍስሐ ማንዴላ እንግዲህ በራሱ ዱላ እየተገረፈ ይገኛል። ነገሩ እንዲህ ነው። ከሰሞኑ እንግዲህ በተለያዩ ሶሻል ሚዲያ ላይ እየተጋሩ ያሉ በካሳሁን ፍስሐ ማንዴላ ጉዳይ እንግዲህ የተለቀቁ ቪዲዮዎች አሉ። ካሳሁን ፍስሐ ማንዴላ እንግዲህ በትልቅ ህመም ውስጥ ወይም ደግሞ በትልቅ ችግር ውስጥ ይገኛል፣ እባካችሁን ድረሱለት ብለው እንግዲህ የራስ አካውንት ቁጥር ነው አስቀምጠው እንግዲህ ትልቅ ማጭበርበር እያደረጉ እንደሆነ መረጃ ወጥቶ ነበረ። ነገሩ ግን እንደዚህ ነው። ከጥቂት ወራቶች በፊት እንግዲህ በሰይፉና በካሳሁን ፍስሐ በማንዴላ በሁለቱ አጭር የሆነች ጭውውት መሰል ማስታወቂያ ሰርቶ ነበረ። እንግዲህ የሰሩትን ማስታወቂያ ምንድነው? ካሳሁን ፍስሐ ማንዴላ እንግዲህ አልጋ ይዞ ተኝቶ ሆስፒታል ውስጥ ሰይፉ ደግሞ እንዳስተማሚ ሆኖ ነው የሆስፒታሉን ጥራት ያለው ሕክምና ለማስተዋወቅ የፈለጉት የነበረው። ነገር ግን ከዛች ላይ እንግዲህ ያቺ የካሳሁን ፍስሐ የማንዴላን እንግዲህ ፓርትን በመቁረጥ በተለያዩ ሶሻል ሚዲያ በቲክቶክ በፌስቡክ እንዲሁም ደግሞ በተለያዩ ሶሻል ሚዲያዎች ላይ እንግዲህ እያጋሩ ትልቅ ችግር ውስጥ እንዳለ አድርገው እንግዲህ መረጃውን እየዘገቡ ነበረ። ነገር ግን እውነታው ይህ ነው። ይህ መረጃ እጅግ በጣም ፍጹም ውሸት የሆነ ወይም ደግሞ ከእውነት የራቀ ነው። ከዚህኛው ቪዲዮ ላይ ተቀንጨባ የወጣች ነች እንጂ ካሳሁን ፍስሐ ማንዴላ እንግዲህ ታሞ እንዳልሆነ መረጃውን ላቀብላችሁ ፈልጋለሁ። የብዙዎች ጥያቄ ነበረ እውነት ነው ብለው እንግዲህ የሱ ወዳጆች አድናቂዎች እንግዲህ እጅግ በጣም በድንጋጤ ውስጥ ነበሩ። ነገር ግን ይህ መረጃ ሐሰተኛ የሆነ መረጃ ስለሆነ እባካችሁን ከሐሰተኛ መረጃ ራሳችሁን ጠብቁ ለማለት ፈልጋለሁ። ለማንኛውም ቤተሰቦች እንግዲህ ለዛሬ ይዤላችሁ የመጣችሁ መረጃዎች እኚህን ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። እወዳችኋለሁ።